ያውኛ ሁሌ እንደዚህ ነው። ልስስ ያለ ቆይ በከንፈር ይበላ ነው። ጥርስ የማያስፈልገው ኩርሹም የሚል እቺ ደግሞ ዘርፍ ትባላለች። የስጋ አይነት አልቆርጥሽም፣ አይዞሽ እንዳትፈሪ። ምን ይባላል ስጋው? እቺ ዘርፍ ትባላለች። ሳልገኝ አለ፣ ዳቢት አለ፣ ሻኛ አለ፣ ሽንጥ አለ። ሁሉም አይነት ነው እኛ ጋር። ሁሉም ፓንች አድርገን ነው የምንሰራው። በጣም ቆንጆ ስጋ ነው። እስቲ በስላሴ ሰጥ እና ይሄንን ስጋ ይዤ ብታወሪኝ እስማማለሁ ወይ? የራሱ የሆነ ጣዕም አለው። ሰላም ጤና ይስጥልኝ ወደ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው የናስ ጨርጨር ስጋ ቤት ነው። የናስ ጨርጨር እንደሚታወቀው አዲስ አበባ ላይ ያሉ ከተባሉ ስጋ ቤቶች መካከል አንዱና ዋነኛው ነው። ስለዚህ ውስጥ ገብተን እስኪ የስጋውን አይነት ጣዕሙ ምን እንደሚመስል የምናሳያችሁ ይሆናል። አብራችሁ ቆዩ። አራት ኪሎ አዋዜ አምጣልኛ። ለስላሴ በጣም ደስ ይላል። ለስላሴ ስጋ ነው። በከንፈር ይበላል። በሰማያ ሰው ይሄዳል ይባላል። ስጋ ቤቱ የናስ ጨርጨር ይባላል። ቆራጭ ሰሎሞን ዘቤስት ነው። አይቴ ቅር ነው። አቢት እንላለ አረቴ አንዚኔካ ይሄው ማኒ ስጋው እንዴት ነው? ቴስቱ በጣም ቆንጆ ነው። ቆንጆ ነው። በጣም ቆንጆ ነው። ያውኛ ሁሌ እንደዚህ ነው። ልስስ ያለ ቆይ በከንፈር ይበላ ነው። ጥርስ የማያስፈልገው ኩርሹም የሚል እቺ ደግሞ ዘርፍ ትባላለች። የስጋ አይነት አልቆርጥሽም፣ አይዞሽ እንዳትፈሪ። ምን ይባላል ስጋው? እቺ ዘርፍ ትባላለች። ሳልገኝ አለ፣ ዳቢት አለ፣ ሻኛ አለ፣ ሽንጥ አለ። ሁሉም አይነት ነው እኛ ጋር። ሁሉም ፓንች አድርገን ነው የምንሰራው። በጣም ቆንጆ ስጋ ነው። ቆንጆ ስጋ ምን ይወጣለታል? ይሄን የመሰለ ስጋ ነው። ራሳችን ነው። አዲስ አበባ ውስጥ ካለ ስጋ ቤት አንደኛና ዋነኛው ማለት ይቻላል። አንደኛም ነንም ነን። እዚህ ጋር ሲከተፈው ምንድነው? እቺ ክትፎ ስጋ ናት። ክትፎ በእጅ ይከተፋል። እዚህ ነው ስፔሻል ክትፎ ነው የሚሰራው። ቤታችን ስፔሻል በእጅ ነው የምከትፈው። በእጅ መከተፉ ደግሞ ወየባት አለ። እግዚአብሔር ይመስገን። ቤት ውስጥ መንታዘዝ ደግሞ የምንድን ነው የሚከተፈው? ይሄ የክትፎ ነው። የክትፎ በእጅ ነው የሚከተፈው። ዋው! እዚሁ ሰርተን ነው የምናቀርብላቸው ለከስተመሮቻችን። ለዚህ ሲከተፍ በጣም ቆንጆ ነው። በጣም ለየት ያለ ነው። እሱ ራሱ የተለየ ነበር። አሁን ተቀምጣላችሁ ሰርቼው እንደዚህ። ዋው! የት ብራንች ነው የምንገኘው? ሰሜት ብራንች ዮናስ ጨርጨር ሶስተኛ ነው። ኦኬ፣ ሶስተኛ ብራንቻችን ነው። ዋው! ኦኬ፣ በጣም አሪፍ ስጋ ነው ያላችሁ። ጣዕሙ በጣም ቆንጆ ነው። እስኪ ክትፎን ደግሞ እንቀምሰዋለን። ከሽንጡም ቅመሽ ጓደኛዬ ሰለሞን ያጎርስሻል። ኦኬ፣ እንጨሽ ትንሽ እንዳለስበት እንጂ አበዛብኝ። በቃኝ። አይ በቃኝ አይባልም። ይሄ ደግሞ በጣም ቆንጆ ሌላ ነው ማለት። እስኪ ይሄ ደግሞ ዳቢት ነው። ኤዲስ ይደረጋል። የምር በጣም ቆንጆ ስጋ ነው። በጣም ልስልስ ያለ ስጋ ነው። ሁሉም ነገር አለው። ያው ዘርፍ አለው፣ ሻኛ አለው። ሽንጡ ራሱ የተለየ ነው። እኛ የጎድን ጥሬ ሽንጥ የሚታወቀው ዮናስ ጨርጨር በዚህ ጊዜያችሁን ስለሰጣችሁን እናመሰግናለን። በቃኝ። የምር ግን ቆንጆ ስጋ እያዘጋጀው ነው።
ወይኔ እንዴት አየሽ? ስጋው አማር የነ ጽድት ያለ ቁርጥ ደግሞ እንደ ጽድት ሲል ደስ ይላል። እኔ የገረመኝ እንትን ነው በቃ ለማግኘት ምንም አያስቸግርም። ከብቶቹ የሆነ ነገር ይወጋሉ መሰለኝ ጊዜ ቤት አይደለ? ይጣፍጣል። አይ ራሳቸው ናቸው እንትን የሚሉት የሚያደልቧቸው እያለ ነበር። አዎ ራሳቸው ናቸው። የራሳቸው የሆነ የከብት እንትን ያላቸው ይመስለኛል። አላውቅም